तुम्हारा टॉर्चर है वो मेरा वार्म अप है ባለፈው እንግዲህ የባጊ ፎር ቲዘሩ ለይታ እንደበቃ በጣም ለየት ያለ አክሽን ፊልም ይሆናል ብለን ተጠብቀን ነበር። ግን አክሽን ብቻ ሳይሆን በጣም ትሪለር የበዛበት ሰስፔንስም የበዛበት ፊልም እንደሚሆን በደንብ አሳይተውናል። ትሪለር ፊልሞች ደግሞ ያው ብዙ ተመልካቾች ይወዳሉ፣ እኔም እናንተም እንወዳለን መሰለኛ። ስለዚህ አሁን ትሪለሩ ደግሞ ለይታ ሲበቃ አክሽን ፊልም ለሚወዱ ሰዎች አንድ ስጦታ ነው። እኔም ያለ ትግስት እየጠበቅኩት ነው ያለው። ትሬለሩ ለይታ በቅቷል። እንግዲህ የፊልምም ባጊ ፎር የተሰኘ ነው። ትንሽ ሪቪው ልሰራላችሁ ነው። ሙሉ ቪዲዮ መከታተል አትርሱ። ያላችሁን ሐሳብ አስተያየት በኮሜንት ግለጹ። ለጓደኞቻችሁም ሼር አድርጉ። ወደ ፕሮግራሙ እንግባ። मैंने पहले भी बोला था ये जो तुम्हारा टॉर्चर है वो मेरा वार्म अप है 3 ደቂቃ ከ40 ሰከንድ የሚደርስ አንድ ትሬለር ለይታ ያበቁ ሲሆን ግን ከት ያደርጉበት ወይም ደግሞ ትሬለር ከቱ እጅግ በጣም አስደናቂ ያርጉታል። ምክንያቱም ለማየትም ሆነ ለመረዳት ምንም አይነት ፋታ አልሰጡንም። ሆኖም ግን በውስጣችን የሆነ ለየት ያለ ነገር አለው የሚለው ነገር አጭሮብናል በደንብ። በፊልሙ ላይ የፍቅር ታሪክ አለ፣ ለቭ ስቶሪ አለ፣ አክሽን አለ፣ ድራማ አለ፣ ከፍተኛ የሆነ ቫዮለንስም አለ፣ አንድ አክተር አለ እና አንድ ቪለንም አለ። 3 ደቂቃ ከ40 ሰከንድ ያህል ትሬለር ካሳዩ በኋላ ታሪኩ ካልገባን ኤዲተሩ በጣም ጭንቅላቱን ተጠቅሞ ምርጥ አድርጎ ቆርጦታል የሚባል ነው ወይም አስደናቂ ነው። ግን መለስ ብለን ስናይ ባጊ የተሰኙት ፊልሞች በአጠቃላይ ከመጀመሪያው ጀምሮ አክሽኑ እንዳለ ሆኖ ግን ሎስት ኤንድ ፋውንድ የሚለውን አንድ አካሄድ የተከተለ ነው። ተፉ ተገናኙ አይነት ነው። ግን ያ ፎርሙላ ልክ በሰባዎቹ በሰማናዎቹ እንደነበረው አይነት አይደለም። እንደሚታወቀው ድሮ ወንድማማቾች በልጅነት ይለያያሉ። ከዛ በኋላ ደግሞ ካደጉ በኋላ አላተን አብሮ ለመቀጥቀጥ ይተዋወቃሉ፣ ይተጋገዛሉ ነበር አይደል የድሮ ፊልሞች። ግን የኛ ሮኒ ሎስት ኤንድ ፋውንድ ፎርሙላው ወይም ተፉ ተገናኙ የሚለው ፎርሙላው ለየት ያለ ነው። ከጅምሩ የሱ የቅርብ ሰው ይተፋበታል። ከዛም እሱን ፈልጎ የማምጣት ኃላፊነት ሮኒ ወይም ደግሞ ታይገር ሾፍ ኃላፊነቱን ይወስዳል። ፎርሙላ በርግጥ ቆየት ያለ ቢሆንም ፕሬዘንቴሽኑ ግን አሪፍ ስለሆነ ሰርቷል ማለት ይቻላል። ምክንያቱም አንድ ካለ በኋላ ዛሬ አራተኛውን ክፍል እየጠበቅን ያለ ነው። ደሞም ስለሰራ ነው። አራተኛው ክፍል ግን ቀደም ካሉት ከሶስቱ ክፍሎች አኳያ ሲታይ በጣም በግራንድ ሌቭል የተቀረጸ በጣም አክሽን የበዛበት ድምቅ ያለ እንዲሁም ደም መፋሰሱንም እጥፍ ጨምሮ ይዞት መጥቷል። ቀደም ብሎ የተሰሩት እንግዲህ ማርኮና አኒማል የተሰኙ ፊልሞች አንድ ይሄ ብሩታል ሲኖችን ወይም የጭካኔ ሲንን የፊልሙ ወሳኝ ክፍል አድርገው አሳይተውታል። ማለትም ቫዮለንስ የተሰኘው ወይም ደግሞ ይሄ ጭካኔ የበዛበት ነገር ለፊልም ላይ ተመልካቹ በጣም እያዝናናውና አስፈላጊ ሆኖ የታየም ይመስለኛል ብዙ ፊልሞች ላይ የተደጋገሩ ስላለ። ስለዚህ ባጊ ፎር ቲዘሩንም ትሬለሩንም ባየነው እንግዲህ ስንገምት ባጊ ፎር የተሰኘው ፊልም በቫዮለንስ ጉዳይ ላይ ወይም በጭካኔና ደም በማፋሰስ ይሄ ብሩታል ሲኖች ጉዳይ ላይ ሌላ አዲስ ታሪክ የሚያስመዘግብና ሪከርድ የሚይዝ ፊልም ይመስላል። ምክንያቱም በዚህ ፊልም ላይ ታይገር ሾፍ ብቻ ሳይሆን ሰንጀይ ደትም በጣም አስደናቂ ሆነ ወይም በጣም የሚገራርም ቫዮለንሶችን ሲያሳይ ነበር። እንደምታስታውሱት ሰንጀይ ደት ቲዘሩ ላይ አንድ የተቆረጠ እጅን አንስቶ ሲጋራ ሲለኩስበት አይተናል። አሁን ትሬለሩ ላይ ደግሞ ቴብሉ ላይ ወይም ጠረጴዛ ላይ በጣም ብዙ የተቆራረጡ ጣቶች ተበትነው አይተናል አይደል? ከዛ ሌላም ደግሞ ትሬለሩ በደንብ ያሳየን በዚህ ፊልም ላይ አክተሩ ብቻ አይደለም የፍቅር ታሪክ ያለው፣ ቪለኑም የፍቅር ታሪክ አለው። ይሄ ደግሞ ፊልሙን ለየት ያደርገዋል። ምክንያቱም ብዙ ፊልሞች ላይ እንደዚህ ነገር አይታይም። ትንሽ ፊልሞች ላይ ግን አለ የቪለኑ ካራክተር ወይም ደግሞ የፍቅር ታሪኩን መለስ አድርገው የሚያሳዩበት ነገር አለ። ብዙ እንደዚህ አይነት ፊልሞች ላይ ያው በሁኔታዎች የተሰላቸና የተዳከመ ወይም ሁኔታዎች አስገድዶት ጨካኝ የሆነ ግሬቭ መልክ ያለው ወይም ደግሞ በግሬ ሼድ የሚታይ ቪለን ነው የሚኖረው ብዙ ፊልም ላይ። ቪለን ቢሆንም ግን የሆነ ያሳለፈው ታሪክ ወይም ጨካኝ ሆኖ ግን ያሳለፈው ታሪክ ጨካኝ እንዲሆን ያስገደደው ግን ጥሩነት የነበረው አይነት ሰው አድርገው የሚያሳዩበት ፊልም አለ አይደል? ቲዘሩ ላይም ሲታይ የሆነ ታሪክ እንዳለው ወይም በግሬ ሼድ እንዳስቀመጡት በደንብ ገምተን ነበረ። ትሬለሩ ላይ ግን ስናይ ቪለን ቢሆንም የፈለገ ታሪክ ቢኖረው ኢሞሽን ቢኖረውም ግን ተራና እንደተለመደው አይነት ቪለን አይደለም ብለን እንድንወስን አድርጎናል። ምክንያቱም ሰንጀይ ደት ደግሞ ያው እንደዚሁም እንኳን ቀደም ባሉት ስራዎች እንኳን ብናየው ወይም ደግሞ እንደምናቀው ሰዎችን ልክ እንደ ድንችና እንደ ካሮት የሚቆራረጥ አይነት ገጸ ባህሪ ነው የሚሰጠው አይደል? ታይገር ሾፍም ቢሆን በተለያየ አክሽኖቹ በጣም እንወደዋለን እናደንቀዋለን። ግን አሁን ላይ ያሳየው ገጸ ባህሪው ምናልባት እንግዲህ ሌላ አክተር በድጋሚ ይሰራዋል ይደግመዋል ብሎ ለመናገር ሁሉ ማስተፈር አይነት ነው። ይሄ ፊልም በጣም ስኬታማ ከሆነ እንግዲህ በቀጣይ ራሱ አክሽን ፊልም ይዞ ሲመጣ ራሱ ሪከርድ ይሰብራል ተብሎ የሚባል ነው። በአክሽን ላይ ምንም የሚታማ ነገር የለውም። ግን በዚህኛው ትሬለር ላይ አክሽኑ ያየነው እጅግ በጣም ለየት ያለና ድንቅ ነው። በርግጥ የፍቅር ታሪክ እንዳለውም አሳይቷል። ግን ከነዛኞቹ አፍቃሪ ትንሽ ለየት ያለ ነው። ምክንያቱም ፍቅረኛውን ወይም ጁሊየትን ካጣ በኋላ የሚያለቅስ አይነት ሮሚዮ ወይም አፍቃሪ አይደለም። ሰዎችን መጨፍጨፍና ማረዱን ይቀጥላል። ምክንያቱም ያፈቀራትን ጁሊየትን ወይም ሌላን ፍለጋ እየጣረ ያሳያል ማለት ነው። ጊዜ ተቀይሯል። ስለዚህ መጅኑም ሆነ ሮሚዮ መቀየራቸው ማይቀር ነው ማለት ነው። እንዲያውም አንድ ዳያሎግ አለ። አንተ ምን ጭንቅላት ዞሯል እንዴ አብዳል ሲሉት አይ ጭንቅላቴ አይደለም ልቤ ነው ብሎ ተናግሯል። ይህ ማለት ይህ መጅኑ የድሮ አይነት መጅኑ አይደለም ማለት ነው። አሁን እንግዲህ ይህ አፍቃሪ አመፀኛ ሆኗል፣ ባጊ ሆኗል ማለት ነው። ባክግራውንድ ሚውዚኩ እጅግ በጣም የሚያምር ነው፣ በጣም አስደናቂ ነው። ከዛ ሌላም ያው አኒማል የሚመስል ነገር አለው። እሱም ደግሞ ሁለት አክተሮች አኒማል ፊልም ላይ የነበሩ እዚህ ፊልም ላይ ገብተዋል። ከዛ በተጨማሪ ደግሞ ባክግራውንድ ሚውዚኩ ቲዘሯ ላይ በተለይ የሰማናት
እዚህ ትሬለር ላይም የተወሰነ ቦታ ላይ ገብቷል። በፓንጃብኛ የሚዘፈነው የፍቅር ሙዚቃ እንዲሁም የጀግንነት የጀብድን ስሜት የያዘ ሙዚቃ ስለሆነ ከአኒማል ጋር በጣም እያቀራረቡት ብዙዎቹ አይቻለውኝና ይመስላል። አዎ በጣም ይመስል ነገር አለው። አንደኛ ደም መፋሰሱ፣ ሁለተኛ ሁለት አክተሮች እዛ ላይ መግባታቸው እና ባክግራውንድ ሚውዚኩ ተመሳሳይ አይነት ቶን ስላለው አንድ አይነት ይመስላል ለማለት ያስደፍራል። እንዲያም አኒማል ፓርክ ከመውጣቱ በፊት ሌላ አኒማል ፓርክ ቀድሞ ሰጥቶን እንዴ የሚሉም ኮሜንት አይቻለሁ። ፖስት አይቻለሁ። እንዲያም አንድ ቦታ ላይ ይመስለኛል ይሄ ነገር አንተ ትክክል መሰለ ጭንቅላት የሚፈጥረው ቅዠት ነው ብሎ የተናገረው ሰዓት ላይ አስደናቂ የሆነ ባክግራውንድ ሚውዚክ ተሰምቷል። ታይገር ሾፍን የፈጠሩበት ወይም ደግሞ የሱን ካራክተር ያደረጉበት ልክ እጅግ በጣም አስገራሚ ነው። ምክንያቱም እዚህኛው ላይ ያለው ይሄ ገዳይ የሆነ መሪ የሆነ ጨካኝ የሆነ መልኩ ሲታይ እውነት ይሄ ያኛው ታይገር ሾፍ ነው ግን ያስብላል አይደለ? ምክንያቱም እነዛን ካራክተሮች ካየን በኋላ ወደፊት ታይገር ሾፍ ራሱ እንደዚህ አይነት ዴድሊ የሆነ ወይም ገዳይ የሆነ ጨካኝ የሆነ ካራክተርን ይዞ ይጫወታል እንደዚህ ያምርበታል ብለን አስበንም ገምተንም አናውቅም። ስለዚህ በአሁን ሰዓት ላይ እንግዲህ እጅግ በጣም መነጋገሪያ የሆነው የታይገር ሽሮፍ አራተኛ ፊልም ወይም የባጊ ፎር ትሬለር በጣም መነጋገሪያ ይሆናል። ምክንያቱም አሁን ታይገር ሾፍ እንግዲህ እጅግ በጣም ትልቅ ጥረት አድርጎ በድጋሚ ስሙንም ስራውንም ለማደስና ለማስተካከል ትልቅ ስራ ይዞልን የመጣ ያህል እየመሰለኝ ነው። ማለት ያው ማንኛውም ፊልም ሳይወጣ እንደዚህ ብሎ ለመናገር ቀደም ያሉ ብዙ ፊልሞች አሳይተውናል አይደለ? እነ ዋርም ይሁን እነ ኩሊም ይሁን ወጥቶ ፊልሙን ታሪኩን አይተን እና የህዝቡን አቀባበል ሳናይ ቀድመን እንግዲህ 1000 ከሮር 500 ከሮር ምናምን ነገር ለማለት እኔ አልልም ብዬ ለራሴ ቃል ገብቻለሁ። ስለዚህ የቀረው እንግዲህ 2-3 ቀን ነው። በ5 ነው ሴፕቴምበር 5 ለይተው ይበቃል። የዛን ጊዜ አብረን ምን ይሆናል ታሪኩ እንዴት ይሆናል የሚለው ደግሞ ወሳኝ ነው። ፊልም የፈለገ ደም መፋሰስ ቢኖረው ምንም ነገር ቢኖረው ምን ያህል ተመልካቹን ኢንጌጅ ያደርጋል የሚለውን እንግዲህ ከብዙ ፊልሞች አይተናል። በጀቱ ምናም እዚህ ጋር ምንም ዋጋ የለውም። ሁሉም ነገር በአጠቃላይ ታሪኩ ነው። ታሪኩ ወሳኝነት አለው። ፕሬዘንቴሽኑ በጣም ምርጥ መሆን አለበት። ከምንም በላይ ተመልካቹን ኢንጌጅ ማድረግ አለበት። ስለዚህ የፊልሙ ታሪክ ምን ይሆናል የሚለውን እንግዲህ በቀጣይ ጥቂት ቀናት ውስጥ አብረን ምን ይሆናል I don't ever slow up, no I don't take shit. I got no love for the fakeness. If you wanna play tough and wanna hate this, I'll always show up and make a statement. I don't ever slow up, no I don't take shit. I got no love for the fakeness. If you wanna play tough and wanna hate this, I'll always show up and make a statement. Everything I do so instinctive and so passionate. Every word I move so descriptive like an adjective. I got a vendetta against people who patented being negative when you should be getting after it. I got facts over tracks, this and that. Spitting slow, spitting fast. I could roast, I could gas. Think I'm okay at last, but I don't know if that can erase all the past. And the pettiness, a reflection of the emptiness. Hilarious, you think you're worth my time, you're delirious. Mysterious, because you hide behind a fake exterior. Inferior, you know I'll always be a bit superior. Get off of me, this ain't no humble brag. I want you to hear words, you can say them back. I want you to feel free from the chains at last, and to believe in what you got, it was built to last, yeah. Now that I've been put through hell, I never got anyone's help. I had to do it all myself. I don't ever slow up, no I don't take shit. I got no love for the fakeness. If you wanna play tough and wanna hate this, I'll always show up and make a statement. I don't ever slow up, no I don't take shit. I got no love for the fakeness. If you wanna play tough and wanna hate this, I'll always show up and make a statement. Gonna learn the consequence of being incompetent. Mental health is confidence, dreams and some honestness. I'm not here to save the day, that's for you to take away. I could play a million mind games, but instead I say something not illogical, something that is topical. Rub it on and watch it go, make yourself unstoppable. Dreams are irresponsible, but they're always possible. If you just believe, you could be so remarkable. Thoughts in my head, a collage and they spread. I'll be great one day, going off of my meds. No, I'm not giving up, no, I'm not giving in. I will make it to the top, taking off in the wind. I gotta make it, I'm saving every day to taste it. I'm patient, but my mind, it can hardly take it. I'm chasing a dream that I've had for several ages. A vacant, modern kingdom for the taking. Now that I've been put through hell, I never got anyone's help. I had to do it all myself. I don't ever slow up, no I don't take shit. I got no love for the fakeness. If you wanna play tough and wanna hate this, I'll always show up and make a statement. I don't ever slow up, no I don't take shit. I got no love for the fakeness. If you wanna play tough and wanna hate this, I'll always show up and make a statement. I don't ever slow up, no I don't take shit. I got no love for the fakeness. If you wanna play tough and wanna hate this, I'll always show up. ሼር አድርጉ።
በሌላ ቪዲዮ በድጋሚ እስከምንገናኝ ደህና ሁኑ። ባባይ